አሉታዊ አስተሳሰብህን ግደል። የአእምሮ እስረኛ መሆን ይብቃህ። በሕይወትህ ውስጥ ትልቁ ጠላትህ ማን እንደሆነ ታውቃለህ? ጎረቤትህ አይደለም። የሚቀናብህ የሥራ ባልደረባህ አይደለም። ወይንም ደካማው ኢኮኖሚ አይደለም። ትልቁ ጠላትህ በአሁኑ ሰዓት በጭንቅላት ውስጥ የሚጮኸው ያ አትችልም የሚልህ ድምፅ ነው። ብዙዎቻችን አእምሯችንን እንደ መሪ ሳይሆን እንደ እስር ቤት ጠባቂ እየተጠቀምንበት ነው። አዲስ ነገር መጀመር ስትፈልግ ብከስርስ ይልሃል። ፍቅር ስትጀምር ብንጣላስ ይልሃል። ደስተኛ ለመሆን ስትሞክር ደግሞ ነገ መጥፎ ነገር ቢፈጠርስ ብሎ ያስፈራራሃል። ዛሬ በዚህ ቪዲዮ ያንን በውስጥ ያለውን አጥፊና አሉታዊ ድምፅ በጩቤ ሳይሆን በንቃት እንዴት እንደምትገልጸው እናያለን። ይህ ቪዲዮ ሕይወትህን የሚቀይር የመጀመሪያው ጉዞ ይሆናል። እስከ መጨረሻው አብረን ቆይ። ለመሆኑ አሉታዊ አስተሳሰብ ምንድን ነው? አሉታዊ አስተሳሰብ ልክ እንደ ዝገት ነው። ዝገት ብረቱን ቀስ ብሎ በልቶ እንደሚጨርሰው ሁሉ አሉታዊ ሐሳብም ያንተን ማንነት ተሰጥቶና ተስፋ ቀስ በቀስ ይበለዋል። ለምን አሉታዊ እንሆናለን? አንደኛው የዝግመተ ለውጥ ውጤት ነው። አባቶቻችን በዱር ውስጥ ሲኖሩ ከአውሬ ለመዳን ሁልጊዜ መጥፎ ነገር ሊመጣ ይችላል ብለው መጠርጠር ነበረባቸው። ዛሬ ግን አውሬ የለም። አውሬው ጭንቀታችን ነው። ሁለተኛው አካባቢያዊ ተጽዕኖ ነው። የምትሰማው ዜና፣ የምታወራቸው ሰዎችና የምታያቸው የሶሻል ሚዲያ ፖስቶች መርዛማ ከሆኑ አእምሮ ያንን መርዝ መጥፋት ይጀምራል። ሶስተኛው የቀድሞ ስህተቶች ናቸው። አንድ ጊዜ ወድቀህ ከሆነ አእምሮ ሁልጊዜ ያንን ውድቀት እንደ ማስፈራሪያ ይጠቀምበታል። አሉታዊ ሐሳቦችን የመግደያ 5 ስልቶችን አሁኑ እነግርሃለሁ። እሺ፣ አሁን ወደ ዋናው ቁም ነገር እንግባ። ይህንን ጠላት እንዴት እንገለዋለን? አንደኛው ሐሳብህን ታዘበው። አንድ መጥፎ ሐሳብ ሲመጣ እኔ መጥፎ ነኝ አትበል። ይልቁንም አሁን አንድ መጥፎ ሐሳብ መጣብኝ በል። አንተና ሐሳብ የተለያዩ ናቸው። ሐሳብህ ልክ እንደ ደመና ነው፣ ይመጣል ያልፋል። አንተ ግን ሰማዩ ነህ። ሁለተኛው ከሆነስ የሚለውን ጥያቄ ተጠቀም። አሉታዊ ሐሳብ ሰዎች ቢስቁብኝስ ሲልህ፣ አንተ ደግሞ ቢስቁብኝስ ምን ይሆናል? ዓለም ትጠፋለች? አይ ብለህ መልስለት። ፍርሃትን ፊት ለፊት ስትጋፈጠው አቅም ያጣል። ሶስተኛው የአመስጋኝነት አንደበት ይኑርህ። አሉታዊነትና ምስጋና በአንድ ልብ ውስጥ አብሮ መኖር አይችሉም። በጨለማ ክፍል ውስጥ መብራት ስታበራ በጨለማው እንደሚሸሸው ሁሉ ያለን ጥቂት ነገር ማመስገን ስትጀምር አሉታዊነቱ ቦታ ያጣል። አራተኛው አካባቢህን አጽዳ። መርዛማ ጓደኞች ካሉ ቆርጠጣል። በየቀኑ የሚረብሽ ዜና የምትከታተል ከሆነ አቁም። አእምሮ ልክ እንደ ገነት ነው። አረም ካልነቀልህበት አበባ አይበቅልበትም። አምስተኛውና የመጨረሻው የምናልባት ኃይል ነው። አልተሳካልኝም ከማለት ይልቅ ምናልባት ገና አልተማርኩበትም ይሆናል በል። አልመረጡኝም ከማለት ይልቅ ምናልባት የተሻለ ዕድል ከፊት ለፊት ስላለ ይሆን ብለህ ቃላቶችን ቀይር። ሕይወትህ ይቀየራል። አሁን እንድታደርገው የሚፈልገው አንድ አዲስ ነገር አለ። አሁን አንድ ወረቀትና ብዕር አውጣ። ሁልጊዜ የሚረብሽህን አንድ አሉታዊ ሐሳብ ጻፍ። ለምሳሌ እኔ ለምንም አልረባም። ከዛ ያንን ወረቀት በእጅ ጨፍልቀውና አቃጥለው። በምትኩ አዎንታዊ የሆነ አረፍተ ነገር ጻፍ። ለምሳሌ እኔ በየቀኑ እየተሳካልኝ ያለው ድንቅ ሰው ነኝ በል። ይህ ቀላል ሊመስል ይችላል፣ ነገር ግን ለአእምሮ የምትሰጠው ትልቁ ምልክት ነው። ያ የድሮው እኔ ሞተዋል እያልከው ነው። ወዳጄ፣ አሉታዊ አስተሳሰብን መግደል የአንድ ቀን ሥራ አይደለም፣ የዘወትር ትግል ነው እንጂ። ዛሬ ብትሸነፍ እንኳን ነገ ደግመ ተነስ። ሕይወት በጣም ውድ ናት። አሉታዊ ሐሳብ ታስረህ እንድትሞት አልተፈጠርክም። አንተ አሸናፊ ነህ። አንተ ብርሃን ነህ። አንተ መለወጥ የምትችል ኃይል ነህ። ከዛሬ ጀምሮ ያንን የውስጥ ጠላትን ዝም አሰኘውና ወደ ተፈጠርክበት ትልቅ ዓላማ ተጓዝ። ጥያቄ ያለኝ፣ ዛሬ ካወራናቸው ነጥቦች ውስጥ አንተን በብዛት የሚረብሽ የትኛው ነው? ኮሜንት ላይ ጻፍልኝ። አብረን እንወያይ። መልካም ጊዜ